አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ጉዳዮችን ክፍለ ጦሮች በጥፋት ቡድኑ ላይ ከባድ ምት በማሳረፍ ከጥቅም ውጪ ማድረጋቸው ተገለጸ። በደብረጽዮን የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑ ተሰምቷል። ዝርዝር ዘገባው ከቦታው ደርሶናል፣ ይዘንላችኋል። ጌታቸው ረዳ፣ ጀነራል ጻድቃንና ሌሎች የትግራይ የሰላም ለውጥ ምክር ቤት አባላት በቅርብ ወደ መቀሌ እንገባለን ማለታቸውን ተከትሎ ህወሓት አስቸኳይ ስብሰባ መቀመጡ ከቦታው እየወጡ ያሉ መረጃዎች አመልክተዋል። በዝርዝር የያዝነው ሌላኛው ርዕሰ ጉዳያችን ነው። ከውጭ ሺ ጂንፒንግ ዶናልድ ትራምፕን ካስተናገዱ ከጥቂት ቀናት በኋላ ቭላድሚር ፑቲንን በደማቅ ስነ ስርዓት ተቀበሉ የሚለውን ከውጭ ይዘናል። ቀደም ብለን ያደረስናቸው ርዕሰ ጉዳዮቻችን ለዛሬ መሃል ዜናችን ካጠናቀርናቸው ርዕሰ ጉዳዮች መካከል አበይት ጉዳዮቻችን ናቸው። ከመሸጋገሪያ በኋላ በዝርዝር የምንመለስ ይሆናል። እስከዛው ድረስ ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቆይታ ታደርጉ ዘንድ የአክብሮት ግብዣችን ነው። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት፣ ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ፣ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ ቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። ክፍለ ጦሮች በጥፋት ቡድኑ ላይ ከባድ ምትን በማሳረፍ ከጥቅም ውጪ ማድረጋቸው ተሰማ። የ6ኛ ዕዝ ወልወል ክፍለ ጦር እንዲሁም የምስራቅ ዕዝ ክፍለ ጦር በተሰማሩበት ቀጠና በጥፋት ቡድኑ ላይ ከባድ ምት በማሳረፍ መሳሪያና ተተኳሽን በቁጥጥር ስር መዋላቸው ተነግሯል። የ6ኛ ዕዝ ወልወል ክፍለ ጦር በምስራቅ ጎጃም ዞን በተለምዶ ደብረ ዘይት ተብሎ በሚጠራው አካባቢ በጥፋት ቡድኑ ላይ ጠንከር ያለ እርምጃን በመውሰድ በርካታ ጠላትን በመደምሰስ የነፍስ ወከፍ መሳሪያዎችን እንዲሁም ተተኳሾችን በቁጥጥር ስር መዋሉን የክፍለ ጦሩ ዋና አዛዥ ኮሎኔል አለም ሰገድ ተስፋዬ ገልጸዋል። በተመሳሳይ በደቡብ ጎንደር ዞን ግዳጁን እየፈጸመ የሚገኘው የምስራቅ ዕዝ 1 ክፍለ ጦር በቡድኑ ላይ በወሰደው እርምጃ 4 አመራር ብሎ የሚጠራቸውን ጨምሮ በርካቶችን መደምሰሱን አሳውቋል። የክፍለ ጦሩ አዛዥ ሌተናል ኮሎኔል ምስራቅ መንበሩ ክፍለ ጦሩ በሐሙሲት አንበሳሚ አርብ ገበያ ምስራቅ እስቴና አንዳ ቤት በተባሉ ቦታዎች በመግባት የጥፋት ቡድኑን አሳዶ በመምታት አካባቢውን ከነበረው የጸጥታ መደፍረስ ወደ ሰላሙ እንዲመለስ በማድረግ ከፍተኛ ሚና መጫወቱን አብራርተዋል። የተለያዩ መሳሪያዎችን እንዲሁም ተተኳሾችንም በቁጥጥር ስር መዋሉ ተገልጿል። በተያያዘ ዜና በደቡብ ወሎ ዞን በቦረና ወረዳ ልዩ አካባቢዎች የተደራጀ ዘረፋና የሽብር ተግባርን ለመፈጸም ሲንቀሳቀስ በነበረው ቡድን ላይ ጠንካራና የተቀናጀ እርምጃ መወሰዱን የኮር አዛዡ ገዳ በዳዳ ገልጸዋል። ዘገባው የክፍለ ጦሮቹ ነው። በደብረጽዮን የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑ ተሰማ። ቡድኑ በሰኔ ወራት ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶቹ በአስቸኳይ እንዲዘጉ የወሰነው። ለጦርነት እየተዘጋጀ መሆኑ የሚነገርለት ህወሓት በትግራይ ክልል ከመደበኛው ጊዜ ቀድሞ ትምህርት እንዲዘጋም ውሳኔን አስተላልፏል። ከፍተኛ የጦርነት ስጋት በተፈጠረበት ወቅትም ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል የተባለ ሲሆን ግንቦት 30 ቀን
2018 ዓ.ም ትምህርት እንዲዘጋ ሲል መመሪያን አስተላልፏል። ትምህርት ቤቶች ከግንቦት 30 ቀድመው እንዲጨርሱ በክልሉ ትምህርት ቢሮ የተፈረመ ደብዳቤ ትዕዛዝን እያወረደ ሲሆንም ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች እንደሚያስፈጽሙም ትዕዛዝ እንደደረሳቸው ምንጮቹ ገልጸዋል። ደብረጽዮን ጀነራል ታደሰን አስወግደው የደጀን ቢሮን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ስለ ዓመቱ የትምህርት የጊዜ ሰሌዳ መወያየታቸውም ይታወሳል። ካቢኔው ስለ ትምህርት ውይይት ማድረጉ ከተገለጸ ከቀናት በኋላ ነው ትምህርት ቤቶች ተማሪዎቻቸውን እንዲያሰናብቱ መመሪያ የተሰጣቸው። የዓመቱ ትምህርት ከመደበኛው ጊዜ 1 ወር ቀድሞ እንዲዘጋ የተወሰነው ክልሉ ውጥረት ውስጥ በገባበት በዚህ ወቅት ነው። በዚህም ትምህርት ቤቶች ተማሪዎቻቸውን ከግንቦት 30 በፊት እንዲያሰናብቱ መመሪያ በመውረዱ በነዋሪዎች ዘንድ የግጭት መቀስቀስ ስጋቱን ከፍ አድርጎታል። ትምህርት ቤቶቹ በተሰጣቸው ማሳሰቢያ አዘል መመሪያ መሰረትም ከመደበኛው እቅድ ውጪ ለተማሪዎቻቸው ፈተና ሰጥተው ግንቦት 30 ቀን 2018 ዓ.ም ለመዝጋትም እየተዘጋጁ ነው። አብዛኞቹ ትምህርት ቤቶችም የዓመቱን የተማሪዎች ፈተና ከሚቀጥለው ሳምንት ጀምሮ ለመስጠት እየተዘጋጁ መሆኑን ምንጮቹ አክለው ገልጸዋል። ጌታቸው ረዳ፣ ጀነራል ጻድቃንና ሌሎች የትግራይ የሰላም ለውጥ ምክር ቤት አባላት በቅርብ ወደ መቀሌ እንገባለን ማለታቸውን ተከትሎ ህወሓት አስቸኳይ ስብሰባ መቀመጡን ከቦታው እየወጡ ያሉ መረጃዎች አመለከቱ። ጦርነቱ የታወጀብን ራሱን የለውጥ ፈላጊ ኃይል ብሎ ከሚጠራው ስብስብ ሳይሆን የመንግስት አካል በሆነው አቶ ጌታቸው በኩል እየተነገረ በመሆኑ ከፌዴራል መንግስቱ በቀጥታ የታወጀብን ነው የሚል ድምዳሜን በመያዝም ለዓለም አቀፍ ማህበረሰብ ለማስተጋባት እቅድ መያዙ ተገልጿል። ይህንን ሐሰተኛ ፕሮፓጋንዳን ልብ አድርጉልኝ በማለት መግለጫ ሊያወጣና በተከታታይነትም የለውጥ ፈላጊ ኃይሉ አካል የሆነው የነጻ መሬቱ ኃይል የሰፈረበትን ራያን ሳይነካ በወልቃይት በኩል ብቻ ጦርነቱ ተጀመረብኝ በሚል ትንኮሳ ሊፈጽም ማሰቡ ነው የተገለጸው። ከአዱሊስ እስከ ዘይላ የኢትዮጵያ የባህር በር ታሪክ እንዲሁም የፍትሃዊነት ጥያቄ የታሪክ መዛግብትና የዘመናት ትውስታዎች እንደሚመሰክሩት የቀይ ባህር ሞገዶችና የህንድ ውቅያኖስ ወደቦች የኢትዮጵያን ታሪክ በመቅረጽ ረገድ ከፍ ያለ ድርሻ ነበራቸው። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ጥንቅሩ እንደሚከተለው ተዘጋጅቷል። ባህሩ በሁለቱ ዓለማት መካከል የነበረ መለያያ ግንብ ሳይሆን ይልቁንም ታላላቅ ስልጣኔዎችን እንዲሁም ጥንታዊ የንግድ ትስስሮችን ያቆራኘ ታላቅ ሰማያዊ ድልድይ ነበር። በጥንቱ ዘመን የነበረው ይህ የባህር ላይ ትስስር በኢትዮጵያ እንዲሁም በውጭው ዓለም መካከል የባህልና የዲፕሎማሲ በር የከፈተ ብሩህ ምዕራፍ ነበር። በመሆኑም የባህር በሩ ለኢትዮጵያ የውጭው ዓለም መግቢያና መውጫ ከመሆን አልፎ ታሪካዊ መስተጋብር፣ የባህሎች መገናኛ ብሎም የሰላም እንዲሁም የጥበብ ሸራ የተዘረጋበት ታላቅ መድረክ ሆኖ ቆይቷል። የኢትዮጵያ መልክዓ ምድራዊ ከጥንት ጀምሮ የተሳሰረው ከቀይ ባህር እንዲሁም ከአፍሪካ ቀንድ የባህር ዳርቻዎች ጋር ለመሆኑ የአክሱም ስልጣኔና የአዱሊስ ወደብ ሕያው ምስክሮች ናቸው። ሀገራችን በታሪኳ ያሳለፈቻቸው ዓለም አቀፋዊ የለውጥ ማዕበሎችና የጂኦፖለቲካዊ ሚዛን ሽግግሮች በሙሉ የተስተናገዱበት በዚሁ የባህር በሮቿ በኩል ነበር። በጥንትና በመካከለኛው ዘመን የነበሩት የሀገር ውስጥ ታሪካዊ ስልጣኔዎችና መንግስት የባህር ዳርቻዎችን ከውጭ ዓለም ጋር በማስተሳሰር የኢትዮጵያን የንግድ መስመሮች የዓለም አቀፍ መገናኛ አድርገውት ነበር። በዚህ መልኩ የዘይላ፣ የምጽዋ፣ የታጁራ እንዲሁም የበርበራ ወደቦች የኢትዮጵያ የእስትንፋስ መስመሮች ሆነው አገልግለዋል። የባህር ዳርቻው ማህበረሰብ እንዲሁም የውስጥ ሀገሩ ህዝብ የፈጠሩት ጠንካራ የኢኮኖሚ መስተጋብር ኢትዮጵያ እንደ ሀገር ጸንታ እንድትቆም ታላቅ መሰረትን ጥሏል። የውጭ ወራሪዎች ባህሩን ለመቆጣጠርና የኢትዮጵያን በር ለመዝጋት በኃይል በመጡበት በእያንዳንዱ ዘመን የመጀመሪያው ግንባር ፈጣሪዎችና ለሀገር ሉዓላዊነት ደማቸውን እያፈሰሱት በባህር ጠረፍ ላይ የነበሩት ጀግኖች ኢትዮጵያውያን ናቸው። የኦቶማን ቱርኮችና የግብጽ ወራሪዎች ምጽዋን፣ ዘይላን በመቆጣጠር ኢትዮጵያን የባህር በር አልባ ለማድረግ በሰሩበት በዚያ ፈታኝ ዘመን የሀገር ውስጥ ብርቱ ነጋዴዎችና የአካባቢው መሪዎች እያደረጉት ፖለቲካዊና ምጣኔ ሀብታዊ ተጋድሎ የሀገርን የጀርባ አጥንት ያቆመ ታላቅ ገድል ነበር። በመሆኑም የባህር በራችን ታሪክ የሀገራዊ ሉዓላዊነትና የመስዋዕትነት አሻራ በጉልህ የታተመበት ማስታወሻ ነው። ነገር ግን ከ3
ከ10 ዓመታት በፊት በፖለቲካ ስህተት እንዲሁም በተፈጥሮ ሕግ ፈጽሞ በማይደገፍ መልኩ ኢትዮጵያ ያለ አግባብ የባህር በር አልባ እንድትሆን ተደርጋለች። ይህ ክስተት የሺህ ዓመታት የታሪክ የባህል እንዲሁም የደም ትስስርን በአንድ ጀንበር የበጠሰ አሳዛኝ ታሪካዊ ስብራት ነበር። ዛሬ ላይ ሀገራችን በዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገው ሀገራዊ ጥረት የቅንጦት ወይንም የሌሎችን ሉዓላዊነትን የመጋፋት ፍላጎት ሳይሆን የጸና ታሪካዊ፣ ፍትሐዊ እንዲሁም ተፈጥሯዊ መብትን የማስከበር ጉዳይ ነው። ያልተዘራ አይታጨድም እንደሚባለው ዛሬ የምንጠይቀው የባህር በር አባቶቻችን በደምና በአጥንት ተከላክሎ ያቆዩልን ታሪካዊ አደራን ለማደስና የተቆረጠውን የታሪክ እምብርት ለመጠገን ነው። በዓለም ላይ ካሉ የባህር በር አልባ ሀገራት እጅግ ከፍተኛ የሕዝብ ቁጥር ያላት ሀገር ሆና ሳለ መላው የገቢ እንዲሁም ወጪ ንግዷ፣ የደህንነት ስጋቷ እንዲሁም የነገ ተስፋዋ በአንድ ጠባብ አቅጣጫ ብቻ ታንቆ እንዲኖር መፍቀድ በየትኛውም የሞራል እንዲሁም የፍትህ ሚዛን ተቀባይነት የለው። የውሃ ጥማት በህልም አይረካም እንዲሉ የኢትዮጵያውያን የባህር በር ጥያቄ በጊዜያዊ ምኞት የሚታው ሳይሆን የህልውና እንዲሁም የብሔራዊ ኩራት ጉዳይ ነው። አሁን ላይ እየተካሄደበት ያለው የዲፕሎማሲ መንገድ የጥንቶቹን ወራሪዎች የጉልበት መንገድ ሳይሆን የዘመናዊ ዓለም የሰለጠነ ፖለቲካ መገለጫ ነው። የባህር በር ለኢትዮጵያ የንግድ ሸቀጥ ማራገፊያ ኮንቴነር ብቻ ሳይሆን ከምንም በላይ የታሪክ የባህል እንዲሁም የስነ ልቦና ትስስር መልሶ ማገናኛ ታላቅ ብሔራዊ ድልድይ ነው። ይህንን ፍትሐዊ ጥያቄ መደገፍ የጥንቶቹን የባህር በር ጠባቂ አባቶች ውለታ ማክበር ሲሆን ለቀጣዩ ትውልድም በራሷ የምትተማመን የከበረችና የበለጸገች ሀገር ማውረስ ማለት ነው። የኢትዮጵያ የባህር በር ታሪክ ያለ ጠረፎችና የንግድ መስመሮቿ ሊነገር ፈጽሞ እንደማይችል ሁሉ የሀገራችን የነገ ብሩህ ተስፋና የተሞላ ሉዓላዊነትም ከተፈጥሯዊ የባህር በሯ ውጪ ሙሉ ሊሆኑ አይችሉም። የኢትዮጵያ ትክክለኛ ገጽታ በራስ ስታቲስቲክስ እይታ መግለጽ መቻሉ የመረጃ ሉዓላዊነትን የማረጋገጫ ዋነኛ መንገድ መሆኑን የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር የሆኑት ዶክተር በህረ ሻሌ ገለጹ። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ የተዘጋጀው ሀገራዊ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተካሂዷል። ተጨማሪ አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ጉባኤውን በይፋ በከፈቱበት ወቅት ባስተላለፉት መልእክት መረጃ የዚህ ዘመን ስትራቴጂካዊ ሀብት እንዲሁም ጠንካራ ሀገረ መንግስት የሚገነባበት ቁልፍ የሉዓላዊነት ምሰሶ መሆኑን አስገንዝበዋል። የተዋሰ አሊያም በውጭ አካላዊ ላይ ጥገኛ የሆነ መረጃ ሀገራዊ መሻታችንን ማሳካት ስለማይችል የፖሊሲ ሉዓላዊነትን ለማረጋገጥ የራስን መረጃ በራስ አቅም መሰብሰብ እንዲሁም መተንተኝ ወሳኝ ግብዓት ነው ብለዋል። የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር የሆኑት ዶክተር በህረ ሻሌ ለኢትዮጵያ ዜና አገልግሎት እንደገለጹት ተቋማቸው የሀገሪቱን ማህበራዊና ኢኮኖሚያዊ እውነታዎችን በትክክል የሚያንጸባርቁ ስታቲስቲካዊ መረጃዎችን በስፋት በማመንጨት ላይ ይገኛል። ተቋሙ በዋናነት ለውሳኔ ሰጪዎች፣ ለእቅድና ለልማት ስትራቴጂካዎች መንደፊያ የሚሆኑ ኦፊሴላዊ የስታቲስቲክስ መረጃዎችን በማመንጨት እንደሚታወቅም ጠቁመዋል። በማደግ ላይ ያሉ ሀገራት በገንዘብና በባለሙያ ድጋፍ ስም መረጃዎቻቸውን እንዳይቀበሉና የራሳቸውን እውነታ በሌሎች እይታ እንዳያዩ የመረጃ ሉዓላዊነትን ማስከበር ወሳኝ መሆኑን አብራርተዋል። ከለውጥ ወዲህ የተመዘገቡ የኢኮኖሚ ሪፎርሞች እንዲሁም የሀገሪቱ የዲጂታላይዜሽን ፍጥነት እጅግ አስገራሚ መሆኑን ጠቅሰውም ኢትዮጵያ እያሳየችው ያለችው ሁለንተናዊ እድገት የሰው ሀብት ልማትን አቅሟንና የባለሙያዎቿን ክህሎት በከፍተኛ ደረጃ እያሳደገው እንደሚገኝ ገልጸዋል። በአሁኑ ወቅት በሀገሪቱ እየተካሄደ ያለው የአርቲፊሻል ኢንተለጀንስ ልማት ሌሎች የአፍሪካ ሀገራት ጭምር መጥተው የሚማሩበትና የሚደመሙበት ደረጃ ላይ ደርሷል ነው ያሉት። ይህንን የቴክኖሎጂ እውቀትና ክህሎት በመጠቀምም የሀገሪቱን ትክክለኛ ገጽታ በራስ ስታቲስቲክስና እይታ መግለጽ መቻሉ የመረጃ ሉዓላዊነት ማረጋገጫ መሆኑንም አስገንዝበዋል። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተናን በ667 የፈተና ማዕከላት ለመስጠት ዝግጅት እየተደረገ መሆኑ ተገለጸ። የአገልግሎቱ ዋና ዳይሬክተር ዶክተር ሸቱ ከበደ እንደገለጹትም የዩኒቨርሲቲ መግቢያ ፈተናን በ97 ዩኒቨርሲቲዎች እንዲሁም በ570 የክልል ማዕከላት ለመስጠት ዝግጅት እየተደረገ ይገኛል። ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች በተፈጥሮ ሳይንስ
64 እንዲሁም በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች መመዝገባቸውን ገልጸዋል። ፈተናውን በሙሉ አቅም በበይነ መረብ ለመስጠት ዝግጅት እየተደረገ ነው ያሉት ዋና ዳይሬክተሩ በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ በወረቀት የሚፈተኑ ተማሪዎች እንደሚኖሩም ጠቁመዋል። በክልሎች እንዲሁም የፈተና ማዕከላት ያለው አቅም የተለያየ ቢሆንም እንኳ በርካታ ኮምፒውተሮች ለፈተና ዝግጁ እንደተደረጉ እንደሚገኙም አክለው ገልጸዋል። ከባለፈው አርብ ጀምሮ ለተፈታኞች የበይነ መረብ የሙከራ ፈተና መሰጠት ተጀምሯልም ተብሏል። ፈተናው በ6 ዙር እንደሚሰጥና በማህበራዊ ሳይንስ በ3 ዙር በተመሳሳይ በተፈጥሮ ሳይንስ ደግሞ በ3 ዙር በመሆኑ አንድ ኮምፒውተር 6 ተማሪን ያስተናግዳል ብለዋል። ተማሪዎች የፈተና ስርዓቱን እንዲለማመዱና ትምህርት ቤቶች እንዲሁም ወላጆች ለተፈታኝ ተማሪዎች አስፈላጊውን ድጋፍ እንዲያደርጉም ማሳሰባቸውን ከትምህርት ሚኒስቴር ያገኘነው መረጃ ያመለክታል። በሰባተኛው ጠቅላላ ምርጫ የሁሉንም የህብረተሰብ ክፍሎች የፖለቲካ ተሳትፎ ማላቅ የሚያስችል ምህዳር መፈጠሩን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ዝርዝር ዘገባው እንደሚከተል ይቀርባል። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 4 ቀን 2018 ዓ.ም መራጮች ድምጽ ይሰጡበታል ተብሎ የሚጠበቀው ጠቅላላ ምርጫ ውስን ቀናቶች ቀርተውታል። የዘንድሮ ጠቅላላ ምርጫ የመራጮች ምዝገባን በተለያዩ ምዕራፎች በማካሄድና በማራዘም ከየካቲት 28 እስከ ሚያዝያ 24 ቀን 2018 ዓ.ም ሲካሄድ ቆይቷል። መራጮችም በዲጂታል ምርጫ የመተግበሪያና በየምርጫ ጣቢያዎች በአካል በመገኘት ከ50 ሚሊዮን 514 በላይ ዜጎች ድምጽ መስጠት የሚያስችላቸውን የምርጫ ካርድ መውሰድ ችለዋል። በሰባተኛው ጠቅላላ ምርጫ 47 ተፎካካሪ የፖለቲካ ፓርቲዎች 10934 እጩዎችን በማስመዝገብ በመገናኛ ብዙሃን አማካኝነት የፖሊሲ አማራጭ ሀሳባቸውን ለሕዝብ በማስተዋወቅ ላይ ናቸው። በብሔራዊ ምርጫ ቦርድ ለምርጫ ታዛቢነት እውቅና የተሰጣቸውም 55 የሀገር ውስጥ ድርጅቶችን በተለያዩ አካባቢዎች ከ60277 በላይ ወኪሎችን አሰማርተዋል። በመራጮች ትምህርት ላይ እውቅና የተሰጣቸው 169 የሲቪል ማህበረሰብ ድርጅቶችም ለመራጩ ህዝብ የተለያዩ የግንዛቤ ማስጨበጫ ትምህርትና ስልጠናን እየሰጡ ይገኛሉ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ለኢትዮጵያ ዜና አገልግሎት እንዳሉት በምርጫ ሂደት የሴቶች ወጣቶችና የአካል ጉዳተኞችን የፖለቲካ ተሳትፎ ማረጋገጥ የሚያስችል ምህዳር ተፈጥሯል። በዘንድሮ ጠቅላላ ምርጫ ለመራጭነት የተመዘገበው ከፍተኛ የህዝብ ቁጥር የዜጎችን ተሳትፎ በማሳደግ የአሳታፊነት አስቻይ ሀገራዊ አጀንዳ መፍጠሩንም እንደሚያሳይ ገልጸዋል። የኢትዮጵያ ጠቅላላ ምርጫም የተለያዩ የህብረተሰብ ክፍሎች ህገ መንግስታዊ የመምረጥና መመረጥ መብት የሚያረጋግጥ እኩል የመወዳደሪያ ሜዳ መፍጠሩን ተናግረዋል። የምርጫ ሂደቱን ዴሞክራሲያዊና ሰላማዊነትን ለማስጠበቅ በተለያዩ አማራጮች ህዝብን የማንቃትና ማስመዝገብ ስራን እየተሰራ መሆኑን አንስተዋል። ለአብነትም የምርጫ ጣቢያዎች ለአካል ጉዳተኞች ምቹ እንዲሆኑና የሁሉንም የህብረተሰብ ክፍል የነቃ ተሳትፎ የሚያልቅ ስራ መሰራቱን አስረድተዋል። በቀጣይም ለምርጫው ነጻ ዲሞክራሲያዊና ፍትሐዊነት በንቃት መሳተፍ እንደሚጠበቅባቸው አንስተዋል። በተለያዩ ሁኔታ የሚገኙ የማህበረሰብ ክፍሎችም በምርጫው ላይ የሚሳተፉበት ሁኔታ መፈጠሩን ጠቅሰዋል። ዜጎችም በወሰዱት የመራጭነት ካርድ መሰረት ለሀገር ይበጃል ለሚሉት የፖለቲካ ፓርቲ ድምጽ በመስጠት የነቃ የፖለቲካ ተሳትፎ ማድረግ እንደሚኖርባቸው አጽንኦት ሰጥተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችን ነው እየተመለከታችሁ የምትገኙት። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ፣ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ ቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ
ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። ሩዋንዳ ከዲሞክራቲክ ሪፐብሊክ ኮንጎ ጋር የሚያገናኛትን የጎማ ድንበርን ዘጋች። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝን እንዲሁም የአስቸኳይ ጊዜ አዋጅን ተከትሎ ሩዋንዳ ከሀገሪቱ ጋር የሚያገናኛትን የጎማ የድንበር ማቋረጫን መዝጋቷን አሳውቃለች። ይህ ውሳኔ የተላለፈው በድንበር ከተማዋ ጎማ ውስጥ ተጨማሪ የኢቦላ ቫይረስ ተጠቂዎች መገኘታቸውንና ሁኔታው ወደ ከፍተኛ ስጋት ደረጃ መሸጋገሩን ተከትሎ በሽታው ወደ ሩዋንዳ እንዳይሻገር ለመከላከል ነው። የሩዋንዳ የጤና ባለስልጣናት እንደገለጹትም የድንበር መዘጋቱ የቫይረሱን ስርጭት ለመግታትና የሕዝብን ደህንነት ለመጠበቅ የተወሰደ አስፈላጊ የጥንቃቄ እርምጃ ነው ብለዋል። የጎማ ከተማ ከ2 ሚሊዮን በላይ የሕዝብ የሚኖርባት እንዲሁም ከሩዋንዳ የድንበር ከተማ ጂሴኔ ጋር ከፍተኛ የንግድና የሰዎች እንቅስቃሴ የሚካሄድባት በመሆኗ የድንበሩ መዘጋት በሁለቱ ሀገራት ድንበር ተሻጋሪ የንግድ እንቅስቃሴ እንዲሁም በማህበራዊ ህይወት ላይ ከፍተኛ ተጽዕኖ እንደሚያሳድርም ተዘግቧል። በፓሲፊክ ውቅያኖስ ስር የተደበቀው 8ኛው አህጉር ኒውዚላንድ የትልቁ ምድር ቁንጮ መሆኗ ተረጋገጠ። ከዓለማችን እይታ ተደብቆ የቆየውና 94 በመቶ በፓሲፊክ ውቅያኖስ ውስጥ ሰምጦ የሚገኘው ዚላንዲያ የተሰኘው ግዙፉ መሬት እውነተኛ የዓለማችን 8ኛው አህጉር መሆኑን ተመራማሪዎች ይፋ አድርገዋል። እስካሁን ድረስ ኒውዚላንድ እንዲሁም አካባቢዋ ያሉ ደሴቶች በውቅያኖስ ላይ የተንሳፈፉ ተራ መሬቶች ይመስሉ የነበረ ቢሆንም ሳይንቲስቶች ባደረጉት ጥብቅ የጂኦሎጂ ጥናት ግን እውነታው ፍጹም ሌላ ሆኖ ተገኝቷል። እነዚህ ደሴቶች በውቅያኖስ ስር የተሻሸገውና 4.9 ሚሊዮን ስኩዌር ኪሎ ሜትር ስፋት ያለው ግዙፍ አህጉር ከፍተኛውና ብቅ ብሎ የሚታየው የምድር ክፍል ቁንጮ መሆኑ ተረጋግጧል። ይህ ማለት ደግሞ አህጉሩ ከታላቋ ህንድ ሀገር የበለጠ ሰፊ ነው ማለት ነው። ሳይንቲስቶች ይህ ስውር ምድር በይፋ አህጉር ተብሎ ሊጠራ ይገባል በሚለው ጉዳይ ላይ ለዓመታት ሲከራከሩ ቢቆዩም እንኳን እንደ አውሮፓውያን አቆጣጠር በ2017 የወጣው የምርምር ውጤት ግን ለክርክሩ እልባትን ሰጥቷል። ሺጂፒንግ ዶናልድ ትራምፕን ካስተናገዱ ከጥቂት ቀናት በኋላ ቭላዲሚር ፑቲንን በደማቅ ስነ ስርዓት ተቀበሉ። የዓለም ፖለቲካ ትኩረት አሁንም በቻይና መናገሻ ከተማ ላይ ያረፈ ሲሆን የቻይናው ፕሬዝዳንት ሺጂፒንግ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በታላቁ የህዝብ አዳራሽ ካስተናገዱ ከጥቂት ቀናት በኋላ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን በዚሁ ታሪካዊ ስፍራ በደማቅ ወታደራዊ ክብር ተቀብለዋል። የቻይና ወታደሮች፣ የጦር ኃይሎች፣ የሙዚቃ ባንድ እንዲሁም የሩሲያና ቻይና ባንዲራዎች የሚያርገበግቡት ህጻናት በቤጂንግ መሃል ለፕሬዝዳንት ፑቲን ከፍተኛ ክብር የታየበት አቀባበልም አድርገውላቸዋል። በመቀጠልም ሁለቱ መሪዎች በበለጠ እንዲሁም በሰፊው የልኡካን ቡድን መዋቅር የፊት ለፊት ውይይት ያደረጉ ሲሆን በውይይቱ ላይም የንግድ እንዲሁም የኢነርጂ ትብብር፣ የዩክሬን ጦርነት፣ የመካከለኛው ምስራቅ ቀውስ እንዲሁም በቻይና እንዲሁም ሩሲያ መካከል ስላለው ስልታዊ አጋርነት በሰፊው መክረዋል። በዚህ ታሪካዊ ስብሰባ ላይ ፕሬዝዳንት ቭላዲሚር ፑቲን ሩሲያ ለቻይና ምንጊዜም አስተማማኝ የኢነርጂ አቅራቢ ሆና እንደምትቀጥል በድጋሚ ያረጋገጡ ሲሆን በሌላ በኩል ፕሬዝዳንት ሺጂፒንግ ዓለም አቀፍ ማህበረሰብ ወደ ጫካ ህግ እንዳይመለስ እንዲሁም የሀያላን ፍላጎት በደካሞች ላይ እንዳይጫን ጠንካራ ማስጠንቀቂያን ሰጥተዋል። አክለውም በመካከለኛው ምስራቅ በአስቸኳይ የተኩስ አቁም ስምምነት እንዲደረግም ጥሪን አቅርበዋል። ይህ በሞስኮ እንዲሁም በቤጂንግ መካከል ያለው ወዳጅነት በደመቀው በዚህ ዕለት ቻይና ከዋሽንግተን ጋር ያላትን ግንኙነት ለማጠናከር ትልቅ እርምጃ መውሰዷን አረጋግጣለች። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እነዚህን ይመስሉ ነበር። ምርጫችሁ አድርጋችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ ያክብረው ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሃል ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።